ቴዎቶኮስ የሚለው ትምህርትና እኛ ነገረ ማርያም ብለን በምናስተምረው ትምህርት መካከል ልዩነት አለ። ቴዎቶኮስ በአጭሩ የቤተክርስቲያኒቷ ትምህርት የአምላክ እናት ናት ማለት፣ ነገረ ማርያም ግን የአምላክ እናት የሚለውንም ትምህርት ይዛል፣ ሌላውንም የድንግል ማርያምንም ሕይወት ጨምሮ ነው። በቃ ስትወለድ ከሐናና ከኢያቄም ጀምሮ ያለውን አስተዳደጓን፣ በቤተ መቅደስ መቆየቷን፣ በቅድስና መኖሯን፣ እረፍቷን፣ ሞቷን፣ ትንሣኤዋን እንዲህ ሁሉ ነገር ይዛል የነገረ ማርያም ትምህርት። ከዛ ውስጥ ከአንደኛው ከነገረ ማርያም ትምህርት ውስጥ አንዷ መስመር ማርያም ክብሯ ሲደረደር የመጀመሪያው ደረጃ ላይ የሚቀመጠው የአምላክ እናት ናት ብሎ ይመጣል። ስለዚህ የኛ ጥያቄ እሷ ጋር ናት። በቃ የአምላክ እናት ስትል ኦርቶዶክስ ቤተክርስቲያን እግዚአብሔርን አልወለደችውም ብላለች ወይስ አላለች? በቃ እዛ ጋር ነው እንዲደመደም የሚገባው እንጂ ወደ ሌላ ትምህርቶች ውስጥ መግባት አይጠበቅባችሁም የሚል ሀሳብ ይዘን ነው። እና ይሄንን ሚስ ስላደረጉ ነው ጠዋት ላይ ቃሌን በተናገረው ቪዲዮ ተነስተን እሱ ከተናገረው ቪዲዮ ላይ ሪከርድ ላይ ካለው ነገር ሀሳብ ተነስተን ተናገርን። የቄርሎስን ትምህርት ክዶ የቄርሎስ ትምህርት ማለት የቤተክርስቲያኒቷ ትምህርት ምን የሚለው ትምህርት ወላዲተ አምላክ የሚለውን ትምህርት አልቀበልም ማለት ያስወግዛል። የሚያስወግዘው በግለሰብ ደረጃ አይደለም፣ በአንዲቷ በዓለም አቀፋዊቷ ኩላዊቷ በሆነችው በዩኒቨርሳል ቸርች ነው አናቴማው ራሱ ባይዜ በሎካል ቸርች እንኳን አይደለም አናቴማይዝ የተደረገው በዩኒቨርሳል ቸርች ነው አናቴማው። ከዛ አንጻር ተናገርን እና ይሄ ነው መዲ አሰፋውት። በጣም ይቅርታ። አረ በደንብ ሂድበት ሲሉ ስለነበረ ነው። ሲጀመር የድንግል ማርያም የአምላክ እናት ለማለት ራሱ እኔ እንዴት ነው ገድል ምናምን የሚጠቅሱት የራሳቸውን ልጆች ይህንን ነገር ለማስረዳት እንዴት ነው ገድል የሚጠቀሰው ምናምን ተአምራት እንዴት ነው የሚጠቀሱት ምናምን በጣም እየተገረምኩ ነበርና በሀሳብ መሞገት ምናምን ይቻላል፣ ግን በጣም ስድብ የበዛበት ነበርና ይመቻቸው። ሂድበት ልደትሻ ከተመቸ። አይ ግን ልደትሻ ቴንኪው እንትን ምንድነው ልዩነታችን ግን ከታች ያለ ሰው ምንም ቢረዳዋል ብዬ አስባለሁ። እኛ ተሳስታችኋል ስንል መጽሐፍ ቅዱስና ካውንስል እየጠቀስን ነው። አይገርምም? እነሱ ተሳስታችኋል ሲሉ ላይክ ገድል ምናምን ነው የሚያነሱ። ኦኬ ገድል አድስተው እዚህ ጋር እንደዚህ ትብሏል፣ በዛ በዚህ መሰረት እንደዚህ ስህተት ነው ላይክ እንደዛ ነው የሚሉት። እኛ ግን ስናነሳ በካውንስል ደረጃ ነው የሳታችሁት፣ በአባቶች ጉባኤ ደረጃ ነው የሳታችሁት ነው የምንለው። ካውንስል ነው የምናነሳው። ቴዎቶኮስን ሲክዱ ካውንስል አንስተን በዚህ ካውንስል መሰረት ስታችኋል ነው የምንለው። አስተውላችኋል? በካውንስል ደረጃ ነው መናፍቅ ናችሁ ብለን ስንናገር ማለት ነው። ሌላው በተደጋጋሚ ሲናገር የነበረው ቴዎቶኮስ የሚለውን ሁሉም እንደማይቀበል አድርጋችሁ ስትናገሩ ነበር ነው ሲባል የነበረው። ኦኬ ሁሉም አይቀበልም አላልንም። ይሄንንማ ቢሆንስ ማለት ግልጽ ወደ ነው የምንናገረው። የሚቀበሉ አሉ። አዎ ቴዎቶኮስ ብለው የሚያምኑ የአምላክ እናት እንላታለን ብለው የሚቀበሉ አሉ፣ እንዳሉ እናምናለን። ኦኬ እንዳሉ እናምናለን። ማስረጃቸው ምንድነው? ያው ባይገባንም ይላሉ። ኦኬ እኛ በእኛ ኦርቶዶክስ ላይ ማስረጃ አምጣ ቢባል አመጣሉ። የቤተክርስቲያን መጽሐፍ ቅድም የጠቀሰውን መጽሐፍ የውጭ ግንኙነት የሚለውን አሁን ልደትሻ የጠቀሰውን መጽሐፍ በቃ ቤተክርስቲያን መጽሐፍ ማምጣት ይችላሉ። በሰፊው ደግሞ ሃይማኖተ አበውን አንስቼ የአምላክ እናት ስትባል ከምን አኳያ ነው ምን ማለት የለብንም እንዴት መጠንቀቅ አለብን ሃይማኖተ አበው ብቻ አንስተን የቤተክርስቲያንን አቋም መናገር እንችላለን። እነሱ ትባላለች አትባልም ሲሉ ምን ላይ ቆሞ ነው? ምን ላይ ቆሞ ነው? የሙሉ ወንጌል መተዳደሪያ ደንቡ ምናምን አምጥተው ቢያሳዩ እዛ ላይ ስለ እንደዚህ አይነት ነገር የሚያወራው ነገር የለም እኮ ምንም የሚያወራው ነገር የለም። ምን ላይ ቆመን ነው የምናወራው? ምንም የቆሙበት ነገር የለም። ስለዚህ እኛ ስተዋል ስንል የማይሉ አሉ ወይ? አዎ በደንብ ነው። በጣም ብዙ የማይሉ አሉ። የአምላክ እናት ተብላ ከምትጠራ ይልቅ እራሳቸውም እንደደና ነገር ሲጠቅሱ ስለነበረ አይ እንደዚህ እኮ የሚሉ አሉ። የአምላክ እናት የሚለው ችግር ስለሚያመጣ የኢየሱስ እናት የሚለውን ይመርጣሉ እነዚህ ስኮላሮች ተብለው በራሳቸው የራሳቸውን ስኮላር ሲጠቅሱ ነበር። ኢማጂን እንግዲህ ኦልሬዲ ከካውንስሉ በኋላ ካውንስል ያሰፈረውን ነገር ቅዱስ ቄርሎስ የአምላክ እናት ብሎ ያወጣ ማሳየት እንችላለን። ካውንስሉም ማለት ነው የአምላክ እናት ብሎ ሲናገር በጥንቃቄ ላይክ ጥንቃቄውን በደንብ አድርጎ እያስቀመጠ ማለት ነው። ኦኬ ይሄ ሁሉ ካለፈ በኋላ ነው አትባልም ሲሉ ወይ ደግሞ ብንጠነቀቅ የአምላክ እናት ከሚለው የኢየሱስ እናት ይሻላል ብለው ራሳቸው ሲወስኑ ተመልከቱ። እንግዲህ ልዩነታችን ምንድን ነው? እኛ ትክክል ይሄው አባቶቻችንን የመጽሐፍ ቅዱስ ትምህርት አባቶቻችን
ዝም ብለው መጥተው ቁጭ ያደረጉት ነገር አይደለም። ባይብሊካል ቤዝ ነው። ባይብሊካል ቤዝ ያለው ነገር ነው። ኦኬ መጽሐፍ ቅዱሳዊ ነው። ስለዚህ መጽሐፍ ቅዱሳዊ ላይ ሆነው ነው እንጂ አዲስ ትምህርት ቅዱስ ቄርሎስ አላመጣም። አዲስ ትምህርት ቅዱስ ቄርሎስ አላመጣም። አዲስ ትምህርት ማን ያመጣው? ንስጥሮስ ነው ያመጣው። ንስጥሮስ አዲስ ትምህርት ሲያመጣ በመጽሐፍ ቅዱሳዊ መሰረት፣ በአባቶች ትውፊት መሰረት ቅዱስ ቄርሎስ የተናገረው ነገር ከነዚህ የወጣ አይደለም። ከመጽሐፍ ቅዱስ ከትውፊት የወጣ ነገር አይደለም። ባይብሊካል ነው። ኦኬ ስለዚህ እኛ ስናነሳ ከነሱ ከጥንቃቄ አኳያ ስለዚህ ክርስቶስንም አምላክ አንበለዋ። ምክንያቱስ በታሪክ ደረጃ እኮ ሰውነቱ ጠፍቷል፣ አምላክነቱ ብቻ ነው ምትሃት ነው ብለው እኮ የሚናገሩ እኮ መናፍቃን አሉ። ለምንድን ነው ታዲያ አምላክ ነው የምንለው? ለምን አይ እንዳይለጠጥና ይሄ ሰውነቱ ጠፍቷል ወደሚለው እንዳይወስደን አምላክ ነው የሚለው ነገር ለምን አንተውም ታዲያ? ለምን አተውትም? ኦኬ ለምን አተውትም? ለምን ከተለጠጠ እኮ በቃ ሰውነቱ ጠፍቷል ወደሚለው እንዳይወስደን። ስለዚህ አምላክ ባንለውስ? በጣም እርግጠኝነት ይህንን ደግሞ እንደምትሉ በጣም እርግጠኛ ነኝ። ትንሽ ጫን ብንላችሁ ማለት ነው። ትንሽ በቃ ትንሽ ከሄዳችሁ ከትንሽ ጊዜ በኋላ እንደምትሉ እርግጠኛ ነኝ እኔ 100% እውነት ለመናገር ኦኬ። በጣም ቀናይ ፕሮቴስታንቶች አሉ፣ ለጌታ ፍቅር ያላቸው በጣም ብዙ አሉ። ግን ይህንን እንደሚሉ ግን እርግጠኛ ነኝ አንዳንዶች፣ በጣም በእርግጠኝነት ማለት ነው። ኦኬ እንደዚህ ይለጠጣል ተብሎ የሚታው ነገር የለም። በቤተ ክርስቲያን በትውፊታችን በመጽሐፍ ቅዱስ መሰረት ነገሮችን እንጠቀማለን። ይሄ ደግሞ ትልቁ መጽሐፍ ቅዱሳዊ ነው። ምንም እንከን ሊያወጡለት የማይችሉት ነገር ማለት ነው። ስለዚህ በመጽሐፍ ቅዱስ ትክክል የጌታ እናት የአምላክ እናት እንላታለን። በጣም በተደጋጋሚ ጊዜ ተናገረን። በካውንስል በአባቶች ደረጃ የአምላክ እናት ትባላለች። ያወገዙ ሁሉ አሉ። ካውንስሉ ነው አይደለ? ካውንስሉ የብዙ አባቶች ምንድነው እንትን ነው። ግን ከካውንስሉ ውጭ ከካውንስሉ በኋላ ያሉ አባቶች ራሱ ያወገዙ አሉ። እሱን ማውጣት ማሳየት እንችላለን። ስለዚህ የአምላክ እናት ቴዎቶኮስ ትባላለች። ድብና በቃ ምንም እኮ ማናወላውለው ትምህርት ኦኬ። ግን የእናንተ ትምህርት ደግሞ የእናንተ ነገረ ማርያም ይህንን ቤዛ አድርጎ ተለጥጧል፣ እንደዚህ ትላላችሁ ተብሎ ደግሞ ርዕስ ያነሱ ነበር። ይሄ ቢግ ሼም፣ እውነት ለመናገር በጣም 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 ቢግ ሼም። ጌታ መሰከሪ እኔ በጣም መፍረት ሊሰማችሁ ይገባል። እኛ እናንተ ለምንድን ነው ቴዎቶኮስ የማትሏት ስንል ካውንስል አንስተን አባቶችን አንስተን ትክክል አይደላችሁም እንላለን። እናንተ ግን ትክክል አይደላችሁም የምንለውን ነገር አንስታችሁ ያውም ደግሞ የምታምኑበትም ሰዎች ጭምር ማለት ነው ቴዎቶኮስ ትባላለች የምትሉ ሰዎች ያላሉትን ሰዎች ለምን ተናገራችሁ ብላችሁ ምንድነው ስታደርጉ የነበሩት? ወደኛ ዞራችሁ እናንተ እኮ ከዚህ ትምህርት ተነስታችሁ ነው እንደዚህ ያደረጋችሁት አይነት ነገር ማለት ነው። መጀመሪያ ቴዎቶኮስ ላይ ጨርስ። ኦኬ የእናታችን የቅድስት ድንግል ማርያም ስንነሳ ብናመሰግናት ብናከብራት የአምላክ እናት ስለሆነች ነው ነው። በጣም ብዙ መጽሐፍቶችን እያነሳን እኮ መናገር እንችላለን። የምናመሰግናት ስለምንድን ነው? ጌታችንን ኢየሱስ ክርስቶስን በድንግልና ጸንሳ በድንግልና ስለወለደች እያልን እናብራራለን። የትኛው መጽሐፍ ላይ ብንሄድ ማለት ነው። ኦኬ ከዛ በፊት ግን እዚህ ላይማ ቁጭ ብለን መናገር እንችላለን። ችግር የለውም፣ ምንም ችግር የለውም። መጀመሪያ ግን ቴዎቶኮስ የሚለው የቤተክርስቲያን ትምህርት እንደሆነ ይሄንን ትምህርት ክደህ ክርስቲያን እንደማትሆን ልትተማመኑ ይገባል። እችን ብዬ ልጨርስ። ነገረ ማርያም ኦኬ ቴዎቶኮስ ፓርት ኦፍ ሜሮሎጂ ነው። ኦኬ ከክርስቶሎጂ ብቻ ጋር አገናኝተን የምንናገረው ነገር አይደለም። ኦኬ ነገረ ጽንሰ ሀሳቡ ሲነሳ ጉባኤው ሲነሳ ከነገረ ክርስቶስ አኳያ ነው ወይ? አዎ ከነገረ ክርስቶስ አኳያ ነው። ከነገረ ክርስቶስ አኳያ ነው ማለት ግን እንደው ከዛ ከካውንስሉ በኋላ ያለችው ማርያም ደግሞ ሌላ ማርያም ነች ብላችሁ ደግሞ አታስቡ። ኦኬ ያቺ ንጽሕት የሆነች ቅድስት ድንግል ማርያም የአምላክ እናት ነች። ይሄ ፓርት ኦፍ ሜሮሎጂ ነው። ኦኬ ከነገረ ማርያም አንዱ ነው። ነገረ ማርያምን ክዶ ክርስቲያን መሆን ይቻላል ወይ? እዚህ ያላችሁ ፕሮቴስታንቶች፣ ክርስቲያኖች ሳይሆን ፕሮቴስታንቶች እዚህ ያላችሁ ነገረ ማርያምን ክዶ ክርስቲያን መሆን ይቻላል ወይ? ኩዌሽን ይቻላል ካላችሁ ቴዎቶኮስም ፓርት ኦፍ ሜሮሎጂ ነው። ይህንን ካልተቀበላችሁ ይህንን ሳንቀበል ክርስቲያን ሆነን መቀጠል እንችላለን እያላችሁ ነው። ይሄ ደግሞ በአባቶችም ትምህርት የተወገዘ ትምህርት ነው። እንደዚህ የሚለው ሀሳብም የለም። በመጽሐፍ ቅዱሳዊ መሰረትም የለውም። መጽሐፍ ቅዱሱ ራሱ መልሶ ያወግዛችኋል ማለት ነው። ይሄን ያለው ሁኔታ ልደትሻ ትንሽ ብትልበት ደስ ይለኛል በደንብ። ልደት ግን ይቅርታ አድርግልኝና
ቤትህን ከፍተህ እነሱ ስላወሩ ስለተናገሩ ብቻ ይሄን አሁን እነሱ እያደረጉ ያሉት ይሄ የሰሞኑን አጀንዳ ለማስቀየር ነው። በጣም ጥረት እያደረጉ ለማድረሳሳት ነው። ገባ? የእውነት ቤት ከፍተህ እንደው ለዚህ ሀሳብ ሊራሱ ባታወራ አሪፍ ነው። የምር እንዳይረሳሳ ማለት ነው። እሺ ከከፈትኩ የምከፍተው ለእነሱ መልስ ለመስጠት ሳይሆን ይሰማል ድምጼ? ይሰማል። ቀጥል። ቆራረጠው ይሰማል። ታብታብ አድርጉ ጋይስ። ይሰማል። ቀጥል። ከከፈትኩም የምከፍተው የተሳሳቱትን ይነሱን ብቻ አጉልቶ ለማሳየት ነው እንጂ እኛ ላይ ያነሱትን መልስ ለመስጠት ምናምን ሳይሆን ነው። መደበቅ አትችሉም። በቃ ስቲል ሚስ አድርጋችኋል። ፕሮቴስታንቶች ውስጣችሁ ሲፈተሽና ሲታይ አብዛኞቹ አሁን ዝም እየተጠራጠር ማለት ነው በደንብ በቃ የሆነ ከተወሰኑ ሰዎች ውጪ አብዛኞቹን ለምሳሌ ቴዎቶኮስ ብሎ ማመንም አለማመንም ድነትን ያሳጣል አያሳጣም ብለን ብንጠይቅ አሁን እንደዚህ ጥያቄ ብንጀምር እመኑኝ 95% ቴዎቶኮስ ብሎ ማመንም አለማመንም ከድነቴ ጋር የሚያገናኙ ነገር የለም እንደሚሉን አልጠራጠርም። በጣም አብዛኛው ሰው እንደዛ እንደሚለን ሊያምኑ ይችላሉ። ልካ ለምሳሌ ማርያም ልጅ አላት አልን አላልን ከደህንነታችን ጋር አይገናኝም እንደሚሉት እመቤታችን ድንግል ማርያም የአምላክ እናት ናት ብሎ ማመን ከድህነት ጋር ይገናኛል ወይስ አይገናኝም የሚል ጥያቄ ብንጠይቅ ማለት ነው እመኑኝ አብዛኞቹ አይገናኝም እንደሚሉን የሚያምኑትም ጭምር ማለት ነው። በስፋት የሚያምኑትም ጭምር ችግር የሌለባቸው ቴዎቶኮስ እንቀበላለን፣ የአምላካችን እናት ናት፣ የጌታችን እናት ናት፣ እንወዳታለን፣ እናከብራታለን ምናምን ምናምን የሚሉትን አካላት ማለት ከደህንነት ጋር ግን ይገናኛል። እንደዛ ብለህ አለማመን ደህንነትን ያሳጣሃል ወይስ አያሳጣህም ብትለው አንዱን ፔንቴ አያሳጣኝም እንደሚልህ አትጠራጥር። ሞመንት ድህነቴን አያሳጣኝም ካለ ይሄ ሰውዬ ይህን ዶግማ የሆነውን ትምህርት ክዶታል ማለት ነው። በዚህ ስላሴ የሚለውን ትምህርት እንደመካድ ማለት ነው። ቴዎቶኮስ የሚለውን ትምህርት መካድ ማለት ምንም ልዩነት የለውም። ልክ አንድ ሰው በስላሴ አላምንም ካለ በቃ የለም ከቤተክርስቲያን ይለያል። ደሴም አንድ አይነት ነው። ቴዎቶኮስ ወላዲተ አምላክ የሚለውንም አለማመን ኮምፕሊትሊ በስላሴ አለማመን ያለውን ቅጣት ያህል ደረጃ ያለው ነው። ከዛ አያንስም ማለት ነው፣ ያስወግዛል። ለዛም ነው አባቶች በጣም በቃ እንደውም ካያችሁት እኮ ቅዱስ ቄርሎስ እና ሌሎቹም 214 ሊቃውንተ ቤተክርስቲያን ወይም ጳጳሳት ነው በኤፌሶን ጉባኤ የተሰበሰቡት። 214 ንስጥሮስ ያልተገኘበት ማለት ነው። ለሱ ተብሎ ቢዘጋጅም እዛ ጉባኤ ላይ ነው እንግዲህ እነዛ አናቴማዎች ሲቀመጡ የመጀመሪያው አማኑኤል እግዚአብሔር እንደሆነ ማርያምም የእግዚአብሔር እናት እንደሆነች የማያምን ሰው ሁሉ የተወገዘ ይሁን ብሎ ሲያስቀምጥ በግሉ አይደለም ጉባኤውን ያወገዘው፣ ቤተክርስቲያን ናት ያወገዘችው። ያውም አንዲቷ ቤተክርስቲያን በቃ ዩኒቨርሳል ቸርች ናት ያወገዘችው። እና ዲፕ ዳውን ፕሮቴስታንቶችን ጠይቋቸው እስኪ ከድህነት ጋር ግን ይገናኛል አይገናኝም? አናዘር አጀንዳ ለነሱ ማለት ነው። አይገናኝም የሚሏቸው አሸን እንደሚሆኑ እርግጠኛ ነኝ። ቴንክስ ቱ ዜዶ ከምንም ተነስቶ ፍሮም ኖዌር ነው ያነሳው። ባይዞ ይህንን ሀሳብ አንድም ኦርቶዶክስ ተነስቶ ሰሞኑን አጀንዳ አላደረገውም ነበረ። ማርያም የአምላክ እናት አይደለችም። ከራሳቸው ተነስተው እርስ በርሳቸው ሲያወሩ ነው እዚህ መረዳት ላይ የደረሱት። እንዴት ነው ግን ቴዎቶኮስ የሚለውን የምንቀበለው? ለምንድስ? ይሄ ጌርሳም ኦልሬዲ ግልጽ አድርጎታል። ወላዲተ አምላክ ብዬ ማመኔ ያለማመኔ ከመዳኔ ጋር ምንም የሚያገናኙ ነገር የለም። ሲጀመር ከሐዋርያት ስራ በኋላ ያልቀጠለች ስለሆነች ማርያም ይህንን መቀበል አይገባኝም። ማርያምን ማሞገስ ማርያምን ከፍ ማድረግ የሚመስላቸው በዚህ ሞር ትምህርቱ ይሄ ወደ ማርያም ያደላ 99% ወይ 100% ለማርያም የተነገረን ይመስላቸው እንጂ ቴዎቶኮስ የሚለውን መካዳቸው የጌታን አምላክነት መካዳቸው እንደሆነ በጣም አዘኞቹ አልገባቸውም። በዚህ ሊገባቸውም አይችልም። ለምን በሉኛ መንፈስ ቅዱስን መሞላት ይጠይቃል። ባይዜስ የድንግል ማርያም ወላዲተ አምላክ የሚለውን ነገር ልብ ብላችሁ ጋይስ እስኪ ያስተውሉ። የኤልሳቤጥ ኮንፌሽን ወይም ምስክርነት ከመንፈስ ቅዱስ መሞላት በኋላ የትኛው እንደሆነ ታውቃላችሁ? የጌታዬ እናት ነው። የጌታዬ እናት የሚለው ቀጥታ የመጣው በቃ የጌታዬ እናት ማለት የአምላኬ እናት፣ የመድኃኒቴ እናት፣ የፈጣሪዬ እናት እንደማለት ነው እና ምንም መደባበቅ አይቻልም። አሁን እየተገለጠ ያለው ነገር በአብዛኛው አሁን ዳኒ
ዳንኤል እውነት ለሁሉ በቃ ስትሪክት አድርጎ ነው በቃ የተናገረው። አሁን እንደዚህ ያሉ በሰል ያሉ ገብቷል። ታሪካዊ ክርስትናውን የሚያውቁ ማለት ነው። ታሪካዊ ክርስትናውን የሚያውቁ ያነበቡ፣ የተረዱ፣ የገባቸው እንደ ኦርቶዶክስ ቢሆኑልን ብለን ከምንመኛቸው ሰዎች ውስጥ አንዱ አሁን እሱ ነው። ይኖ በቃ ዲፕ ዳውን ጠለቅ ብሎ የሚያውቅ ለዛም ነው በጣም አፉን ሲከፍት የማታዩት ኦርቶዶክስ ላይ ምናምን ሂኖ ሴቱ ጋር ቻሌንጅ ማድረግ እንዳለበት። ስለዚህ ያውቃል፣ አይወዛገብም። በቃ ግልጽ አድርጎ በቃ እንደ አቋም አድርጎ ያስቀምጠልሃል። በሱ ያንን ብሎ አለማመን ለዘመናት ከሙስሊም ጋር ሲከራከር የነበረውን ክርክሩን ገደል ነው የሚከተበት። በቃ ያቆማል። ስለማን እስከ ዛሬ ሲከራከር የነበረው? ስለ አምላክ አይደል? ስለ ጌታችን አይደል? ስለ ጌታችን ነው። እና ስለ ሙስሊሞቹ የክርስቶስን አምላክነት እኮ ሞር መቀበል እኮ የከበዳቸው እኮ በስጋ ተገልጧል ስላልናቸው መሰለኝ ወደ ሰውነቱ ያደሉት። ፕሮቴስታንቱም እንኳን ወደ ሰውነቱን ያደለው ባይዜ በጣም ወደ ሰውነቱ በቃ ሰው ብቻ ነው ወደሚለው መረዳት ደረጃ እኮ ነው የደረሱ ያሉት። በቃ ሰው ብቻ ነው። አሁን ማርያም ሰው ብቻ ነው የወለደችው እንጂ በጭራሽ አምላክ ከእሷ ሊወለድ አይችልም የሚሉ አማኞች በርካታ ናቸው በእነሱ ዘንድ። ታዲያ ከእስልምናው ምን ተለየ? አልተለየ። ሙስሊምም እኮ እንደዚህ ነው የሚያምኑ። አረ እንዲህ በፍጹም አምላክ አይወልድም። እንደውም የሙስሊሞች መጀመሪያ አይደለ አምላክ አይወልድም አይወለድም ምናምን። አላሁ ሰመድ ማለት እንደዛ ማለት ነው። አላህ አይወልድም አይወለድም እንደማለት አይደል? ቢወለድ ፍጡር ሆነ ብለው ነው የሚያስቡት። ለዛ የተወለደ ከሴት ማህፀን ይወጣ እንዴት አምላካችሁ ሊሆን ይችላል አይደል? የሙስሊሞቹ የመጀመሪያ አርጊመንት ክርስትና ላይ ምክንያቱም አይወለድም የሚል ስለሆነ ዳቲም ቲንክ ፕሮቴስታንቱ ጋር እንደዛ ነው እየተባለ ነው። አላሁ ሰመድ ማለት አላህ ድፍን ነው እንደማለት ነው። ሶሪ ብቻ ኤኒዌይስ ታውቁታላችሁ እናንተ። ፖይንቴ ግን ያ ነው። ስለዚህ ለእስልምናው የከበደው ድፍን ነው ማለት ነው። ያ አላሁ ሰመድ ድፍን ነው፣ አይወልድም አይወለድም፣ ድፍን ነው። አይወልድም አይወለድም የነሱ ድፍን ነው። ዞሮ ዞሮ በቃ ግልጽ ነው። ግን አያውቅም፣ ምንም አያውቅም፣ ድፍን ነው በቃ አለቀ። እና ትልቁ በቃ የቸገራቸው ነገር እንዴት አምላክ በሴት ማህፀን ውስጥ ይገባል ያድራል? እንዴት በሴት ማህፀን ይወልዳል? እንዴት የሚበላ የሚጠጣ አምላክ ይኖራችኋል? ሰው ሆኖ እንዴት አምላክ ይሆናል? ምክንያቱም ነገረ ክርስቶስ ነው ለእስልምናው የከበደው ለመቀበል። አምላክ ሰው ሆነ የሚለው ነው ሞር የከበደው። ምክንያቱም አምላክ እንዴት ይወልዳል የሚል ኦኬ። ፕሮቴስታንቱም አሁን ላይ የከበደው ይሄ ነው። ታዲያ በየትኛው ጌታ ነው የምታምኑት? አሁን ኢየሱስ ጌታ ነው ስትል ምን አይነት ጌትነት ነው? ጌትነቱ የአብርሃም ጌትነት ነው ወይስ የስልጣን ጌትነት ነው? የገንዘብ ጌትነት ነው? የሀብት ጌትነት ነው? በጉልበት የመጣ ጌትነት ነው? እና በምን የመጣ ጌትነት ነው ታዲያ የኢየሱስ ጌትነት? ታዲያ የአምላክነት ካልሆነ ኢየሱስ ሲል ትንሽ ቀለል ይላቸው። ኢየሱስን የወለደችው እንጂ አምላክን አይደለም የሚል መረዳት ውስጥ አስምሩልኝ። የምናገረው ኢየሱስን እንጂ አምላክን ወለደች ከምንል ኢየሱስን ወለደች ብንል ይሻለናል። ሚኒንግ ኢየሱስ አምላክ አይደለም እንደማለት ነው። ኢየሱስን ወለደች ብንለው ይቀለናል አምላክን ወልዳለች ከምንል። ምክንያቱም ይሄ ማለት አምላክ አይደለም። ኢየሱስና አምላክ የተለያዩ ናቸው ማለት ነው ለነሱ። አሁን እኮ ለያዝ ለገናዥ ያስቸገረው እኮ ለነቃሌም እኮ የከበዳችሁ ይሄ ነው። እንደምንም ብለው ቢያሳምኑት ማለት ነው ሌትሳይ እንደምንም ብለው በቃ አምላክ እናት ናት በል ቢሉት ዜዶንና ጌርሳምን ይህንን ነገር ግን ማድረግ አይችሉም። የቱን በአምንም ባላምንም ግን ከደህንነቴ ጋር አይገናኝም፣ ይህን ግን አታሳምኑኝ የሚሏቸው በአምንም ባላምንም አንዱን ቢደፍኑት አንዱ ይመጣል። ስለዚህ እኛ እዚህ ውስጥ የለንበትም። ኦርቶዶክሳውያን አንድ ማወቅ ያለባችሁ የአምላክ እናት ናት አይደለችም የሚል ክርክር ውስጥ እኛ የለንም። ያሉት እነሱ እርስ በርሳቸው ናቸው። በስላሴ ፈቃድ ያሉት ክርክሩ የነሱ ነው። እኛ ግን ምንድነው የምናደርገው መሰላቸው? ስህተታቸው ላይ ሪፍሌክት እናደርጋለን። ስህተታቸው ላይ ማለት ነው። እነሱ እርስ በርሳቸው ተወያይተው ሲመጡ ልክ የእኛን ስም ሲያነሱና ስህተታቸው ላይ ሪፍሌክት እናደርግና ግን ርዕስ አናደርጋቸውም። አጀንዳ እናደርጋቸውም ርዕስ እናደርጋቸው። አሁንም ርዕስ አድርጊያቸው አይደለም። ይሄ ተሳስታችኋል፣ የባስ እያጎላሁት ነው የምላቸው ስህተታቸውን። አንድ ስህተት ጀመሩ። ምን የሚል የአምላክ እናት ብንላት ከምንላት ይልቅ የኢየሱስ እናት እንበላት፣ ግን ስቲል ቴዎቶኮስ የሚለው እንዳለ ሆኖ የሚል ላላ ያለ ክደት ተጀመረና ጠንከር ብሎ እንደውም ቴዎቶኮስ አንላትም ተባለ። ስቴፑን በቃ እሷ ዝም ብላ የኢየሱስ እናት ናት፣ በቃ በጭራሽ ቃልን ልትወልደው አትችልም ብለው ጠንከር አደረጉትና ወለደችውም አልወለደችውም ከኔ ድነት ጋር እንደዛ ብዬ ማመኑ የሚያገናኙ ነገር የለም። ቴዎቶኮስ ብዬ ባመንም ባለምንም አልወገዝም ወደ ማለት መጣ።
ከዛ ዛሬ ደግሞ ምን ሰማችሁ? እነዚህ ሰዎች መቼም አንድ እንደማይሆኑ የምታውቁት ሪፎርምዶቹ ደግሞ ትንሽ ይሻላሉ የሚባሉት ደግሞ ምን አሉ? በጭራሽ የማርያምን ስም መጠቀም የለብንም። በቃ ነገረ ክርስቶስን ስናስረዳ ኦርቶዶክስ የሚለውን ስም ስናስረዳ በጭራሽ የማርያምን ስም መጠቀም የለብንም። ዝም ብሎ በደፈና የሰው ልጅ የሰው ልጅ የሰው ልጅ የሰው ልጅ እያልን በቃ ከሰው ስጋ ነሳ እያልን እንሂድ ተባለ። ከዚህ ሁሉ ማብራሪያ ውስጥ አንደኛ ደረጃ የምትረዱት የአብዛኞቹ የእውቀት ማጣት ነው ብዬ አላምንም። ምክንያቱም ይሄ ግልጽ ትምህርት እንደ አሸን የፈላ ትምህርት ነው በየቦታው ቴዎቶኮስ የሚለው የእውቀት ማጣት አይደለም፣ ያለመረዳት ችግር አይደለም፣ ሌላ ምንም ነገር አይደለም። እንዴት ድንግል ማርያም ክብሯን ከፍ የሚያደርገውን ነገር እንጠራለን የሚል ነው። ለእኔ የታየኝ እሱ ነው። ለድንግል ማርያም ካላቸው ጭፍን ያለ ጥላቻ፣ በጣም ጭፍን ያለ ጥላቻ። አሁን ሙስሊሞች ለክርስቶስ አይደል ያ ጥላቻ ያላቸው፣ ፕሮቴስታንቱ ደግሞ ለማርያም ያላቸው። ግን የፕሮቴስታንቱ ጥላቻው ኮምቦ ነው ወይም ደብል ነው። ሚንዋይል ለማርያም እንደዚህ ጀርባቸውን ሲሰጡ በተመሳሳይ ሁኔታ ወደ ኢየሱስ ነው የሚሄዱት። የኢየሱስ ጥላቻ ነው የሚመጣው። በግልጽ ኢየሱስን እንጠላለን ወደ ማለት አይደርሱም። ግን እመቤታችን የአምላክ እናት አይደለችም ማለት አንድ ኢየሱስ አምላክ አይደለም ነው። እሷም ደግሞ ተራ ሰው ነው የወለደችው ነው። ልትባል አይገባትም እኮ ነው። በዚህ ከሰማችሁ እህታችን ናት እያልን ብንጠራት ምን ችግር አለው? እህታችን ናት ብያለን ብንጠራት ምን ችግር አለው? ኖርማል እኮ ነው። እህቴ ናት እኮ ምናምን ብላት ብዬ ብጠራት ምን ችግር አለው? ያን ያህል ከክብሯ ጋር እስቲል ችግራቸው ለድንግል ማርያም ካለው ክብር ጋር ነው። እና ደግሞ በቤተክርስቲያን ታሪክ ውስጥ እንደምታውቁት የእመቤታችን ትልቁ ክብር ወላዲት አምላክ የሚለው ነው። ባይዜ ወላዲት አምላክ የሚለውና ከዛ በኋላ ኢተርናሊ ፐርፔቹዋል ናት፣ ለዘላለም ድንግል ናት። ኢተርናል ሲባል የማርያም ጅማሬ ያለው ነው ከተወለደችበት ጊዜ ጀምሮ። ስለዚህ ፐርፔቹዋሊ ቨርጅን ናት፣ ለዘላለም ድንግል ናት የሚለው ደግሞ ይቀጥላል። የእመቤታችን ትልቁ ግን የሚመጣው የአምላክ እናት የሚለው ነው። ይሄ ሰው ሁሉ በቃ እንዲያምን የተደረገው ኮንፌስ እንዲደረግ የተደረገው የመጀመሪያው የአምላክ እናት ናት የሚለው ነው። ስለዚህ አሁን ፕሮቴስታንቱም ግጭት የጀመረው የአምላክ እናት ናት ከሚለው ጋር እና ደግሞ ይሄ የነገረ ማርያምም የነገረ ክርስቶስም ትምህርት ነው፣ ግልጽ ትምህርት ነው። የነገረ ማርያም ትምህርት የሚሆነው በቃ ማርያም ትገባለች፣ በቃ ከእሷ እስከተወለደ ድረስ ስሟ ይጠራል። ሉቃስ ከጠራት፣ ጳውሎስ ሴት ብሎ ከጠራት በዘመን መጨረሻ እግዚአብሔር ከሴት የተወለደ ከሕግ በታች የተወለደ ልጁን ላከ። ከሴት የተወለደ ብሎ ሲጠራ ጳውሎስ ማርያም ማለት ከብዶት አይደለም። ባይዚ ማስገባት የፈለገው በጣም ትልቅ ነገር ስለነበረ ከምን ጋር ሊያገናኙ ስለፈለገ በቀጥታ ከዘፍጥረት ምዕራፍ 3 ጋር ያለውን ነገር ማገናኘት ስለፈለገ ነው። ያው በሴቲቱ በኩል አይደል የመጣው ውድቀቱ፣ በሴት የመጣ ውድቀት በሴት ተነሳ ማለት ነው። ያንን ሊያስተሳስረው ስለፈለገ ነው ሐዋርያው ጳውሎስ ማርያም ማለት ይችላል በቀጥታ። በዘመን መጨረሻ እግዚአብሔር ከሴት የተወለደ፣ በዘመን መጀመሪያ አዳም በሴት ተሳሳተ፣ በዘመን መጨረሻ ክርስቶስ የሰው ልጆችን በሴት በኩል አዳናቸው። እና ደግሞ እንደምታውቁት በእኛ ቤተክርስቲያን ሴት የሚለው በጣም ትልቅ ትርጉም አለ። አጥንትሽ ከአጥንቴ ስጋሽ ከስጋዬ ነው፣ ስለዚህ ሴት ትባያለሽ ብሏታል ብለን በትውፊት የምናምነው አይደለ? ስለዚህ ይሄ ቃል የተመረጠው ለዛ ነው። በቃ በጣም 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 የሚገልጽ ቃል ነው። በጣም ብዙ ኮንሰፕት አለው ውስጡ። ስፔሲፊክ ከሚሆን ይልቅ ሴት ሲል በጣም ብዙ ሀሳብን ይዛል። በጣም ደስ በሚለው ደግሞ ሉቃስ ስትሬት ፎርዋርድ ደግሞ ጽፎታል። የድንግሊቱ ሁለት ነገር ባይዜ ሉቃስ ጽፏል። አንድ ወንድ ማታቅ ድንግል ሴት መሆኗን፣ ሁለት ስሟን ጠርቶ፣ ሶስት ጸጋን የተሞላች እንደሆነ በስፋት አንስቶላታል። አሁን የቅዱስ ኢራኔስን እንትን አይታችሁታል አይደለ? አጌኔስ ሬሲስ ቡክ 1 ቻፕተር 3 ላይ አስቀምጦታል። አዳም በሴት በኩል ነው አይደለ ሞት የመጣበት፣ ሞት በሴት በኩል ገባ። ያውም በድንግል ሴት በኩል ሞት ገባ፣ በድንግል ሴት በኩል ህይወት መጣ። ሴት ወደ ሞት መራችን፣ ከዛ ደግሞ ሴት ወደ ህይወት አመጣችን። በልጇ በኢየሱስ ክርስቶስ በኩል የሁለቱ ንጽጽር ብዙ ጊዜ ይቀመጣል። ኢራኔዎስ በጣም ግልጽ አድርጎ ይናገረዋል። ሴት የእባብን ድምፅ ሰምታ ሞት አመጣች፣ ሴት የመላኩን ድምፅ ሰምታ ህይወትን ወለደች። ኃጢአቱ የጀመረው በመስማት
ነው። ዝም ብላችሁ ልብ ብላችሁ አዳምጡ። ስለዚህ አብዛኛው እህቶቻችን የመጀመሪያው ክፍተታቸው የሚፈጥረው በዚህ ወንድ ልጅ ብዙ ጊዜ አታክ የሚያደርጋቸው ምንድን ነው? በወሬ ነው። ያዚህ ሴት ልጅ በእይታ ፍቅር ውስጥ አትገባም። ሶሪ አውት ኦፍ ቶፒክ። ሴት ልጅ በእይታ ፍቅር ውስጥ አትገባም። በወሬ ነው ሲያወራት የኔ ዓለም የኔ ንግስት ከአንቺ ውጭ ህይወቱ ባዶ ነው ብሎ በጣም ሌክዠሪየስ ላይፍ ውስጥ ሆኖ በቃ ራሱ እንደ ችግረኛ አውርቶ ፏ አድርጓ የሚያሳምናት መጀመሪያ በጆሮዋ ነው። ስህተቱም የጀመረው ሔዋን ጋር በጆሮዋ ነው። ብስራቱም የመጣው ድንግል በጆሮዋ ሰምታ ነው። በብዙ ቦታ ነው እኮ ኮምፐንሴት ያደረገን ክርስቶስ። ኦኬ ከዚህ አንጻር በዚህ መንገድ ልንረዳው ይገባል ለማለት ነው። እግዚአብሔር ያክብርልኝ። እናስ የምትጀናጀኑ ወንዶች ፕሊስ፣ የምትጀነጀኑ ሴቶችም እያስተዋላችሁ በጣም የሚገባው ብዙ ጊዜ በጆሮአችሁ ነው። ሳክሱ ማለት ነው። ሳክሱ በጆሮ ነው እና ሷሪ ፎከስ አድርጉ ምናምን። ቴንክ ዩ ቃሎት ያሰማልን። ልደትም ቅድስት ኤልሳቤጥ ስትናገር ጌታ ስትል እንግዲህ እሱ አደባባይ ላይ ጌታ ሲል አምላክ ነው። ቅድስት ኤልሳቤጥ በመንፈስ ቅዱስ ተመልታ ስትናገር አይደለም ነው። ግራ ነው የሚያጋባው እውነት ለመናገር ግን ቅድም ልደት ሲናገር አንድ እንትን ስለመጣልኝ እሱን ለማለት ነው። ነገረ ማርያምን ሳይነሳ ወይም ስለ ማርያም ሳይነሳ በቃ ስለ ኢየሱስ ብቻ ነው ማውራት ያለብን ወይም ስለ ኢየሱስ ስናነሳ ማርያም ማንሳት አያስፈልግም ይላሉና ሰሞኑን እየገቡ አንዳንዶቹ አይ ቴዎቶኮስ እኮ ትባላለች የሚሉት ሰዎች ምን ላይ ሲሰጡ ከሰማችሁ ምን እያሉ ነበረ? አይ ይሄ እኮ ወላዲተ አምላክ የሚለው ነገረ ክርስቶስን ይነካል። ስለዚህ ነገረ ክርስቶስን ስለሚነካ የግዴታ ልናምነው ይገባል እያሉ ቃሌን ጨምሮ ምላሽ የሰጡ ወንድሞች አሉ፣ ፕሮቴስታንቶቹ ማለት ነው። እነህ ማን ሜሎስ ምናምን ነገር ይህን ይዘን ምን እንላለን? ወላዲተ አምላክ ማለት አይቻልም ወይም አያስፈልግም፣ ወላዲተ አምላክ ሳንል ነገረ ክርስቶስን ማውራት እንችላለን ያሉትን ምላሽ ሲሰጡ የግዴታ ነገረ ክርስቶስን ይነካል ካሉ እኛ ጋር መጥተው ምን ማለት የለባቸውም ማለት ነው። ስለ ክርስቶስ ስታነሱ ስለ ማርያም አታንሱ ማለት የለባቸውም ማለት ነው። ወይም ወላዲተ አምላክነቷን አትናገሩ ማለት የለባቸውም። ምክንያቱም ወንድሞቻቸው ወላዲተ አምላክ የሚለውን ሲክዱ ነገረ ክርስቶስን እንደሚነካ ራሳችሁ ስለመሰከራችሁ እኛም እያደረግን ያለ ነው ይህንን ነው። ነገረ ክርስቶስ ሲነሳ ምን ይነሳል? አብሮ ክርስቶስ ፍጹም ሰው ፍጹም አምላክ እንደመሆኑ ስግው ቃል እንደመሆኑ ስጋን ከድንግል እንደመንሳቱ አብሮ ይነሳል። ምክንያቱም ከጥንቱ ጌታ ኢየሱስ ወይም ቃል ከጥንቱ ቃል ወይም ሳይዋሃድ በፊት ያለውን ስናነሳ ከድንግል ስጋ አልነሳምና ይወራለትም አይደለም። ስለዚህ ፍጹም ሰውነትን ማንሳት ፈልግ ወይም ሲነሳ ማርያም ትነሳለች ነው። ሌላ ነገር የለውም። ሌላ ነገር የለውም። የሚለውንም ስንናገር የመጀመሪያው ትኩረታችን ነገረ ክርስቶስን ስለሚነካ ነው። እናንተ ስትሉ ነገረ ክርስቶስን ይነካል እኮ ስትሉ ልክ ናችሁ። እኛ ስንል አይ ለማርያም ነገር ስላላችሁ ነው የሚል ፋላሲ ነገር ለማንሳት ሞክራል። ይህም ልክ አይደለም እና በራሳችሁ መዝናችሁ የእኛን እምነት ነው ብላችሁ አትበይኑብን እባካችሁ። ልክ አይደለም ማለት ሲያቅታችሁ መመለስ ሲያቅታችሁ የተለጠጠ ነገረ ማርያም ስላለ ነው እያላችሁ ራሳችሁን አታሞኙ። ልክ አይደለም። ነገረ ማርያም ተለጠጠ አልተለጠጠ ሚዛኑ የእናንተ አይምሮ ሊሆን አይችልም። እኔ በጣም የሚገርመኝ በራሳቸው አይምሮ መዝነው ደምድመው ጨርሰው በቃ እንዲህ ነው ይላሉ። የእኔን እምነት እንዴት እንዲህ ነው ብለህ ትዘጋዋለህ? የእኔን እምነት እኔ ነኝ እኮ መግለጽ ያለብኝ አይደለ እንዴ? ሙስሊሞችን በሚያምኑት ነው አይደል የምትሞግቷቸው? ምን ሞግታቸው? በሚያምኑት ነው። እናምናለን ባሉት አላህ አካል አለው ሲል አለው ብለህ አምናለህ፣ ስለዚህ ትጠየቃለህ፣ ሙግት ይቀርብብሃል። አይ የለውም ብሎ ካመነ አለው ትላለህ እያለ ይሞገታል እንዴ? አይሞገትም። ስለዚህ ማርያምን አናመልካትም እያለን ታመልኳታላችሁ። 24 ሰዓት ላይቭ ርዕሱ ታመልኳታላችሁ። ይሄ ድንዛዜ ነው። ወላዲተ አምላክ ትባላለች ስንል ነገረ ክርስቶስ ስለሆነ ነው እያለን አይ እኛ ስንለው ነገረ ክርስቶስ ነው ስንለው ልክ ነው፣ እናንተ ስትሉት ልክ አይደለም፣ እናንተ ማምለክ ፈልጋችሁ ነው፣ እናንተ እንዲህ ማለት ፈልጋችሁ ነው። ይሄ ከንቱ ወቀሳ ነው እና ልክ አይደለም።
ልክ አይደለም። መጽሐፍ ቅዱስ በግልጽ ቋንቋ ነው የሚናገረው። ከድንግል የተወለደው እርሱ አምላክ ነው። እናቱ ነችና የአምላክ እናት ትባላለች። ከድንግል የነሳውን ስጋ የራሱ አድርጎታል። ለዛ ነው መጽሐፍ ቅዱስ በገዛ ስጋው የሚለን በገዛ ደሙ የሚለን ማለት ነው። በገዛ ደሙ የዋጃትን ቤተክርስቲያን ይል አይደለ? የራሱ አድርጎታል። የራሱ ያደረገው ያ ስጋ የነሳው ከድንግል ነው። እርሷም ደግሞ ወልደዋለች፣ አሳድገዋለች፣ እናቱ ነች። ፍጹም ሰውነቱን ካመንክ አንተ ለእናት ያለህን ቦታ ኢየሱስም ለእናቱ አለው። ይህን ማወቅ ያስፈልጋል። እናት በአንተ ላይ እንደነበራት ቦታ ልክ እንዲሁ ማርያም በኢየሱስ ላይ ነበራት። ያንን ማወቅ ያስፈልጋል። ፍጹም ሰው ነው ሲሉ አምላክነቱን አግለው ጨርሰው ማርያም ጋር ሲሄዱ ግን ማርያም ግን ለልጇ ላይ እንደዚህ አይነት ቦታማ እንዴት ይኖራታል የሚል ቦታ ውስጥ ይገባሉ። በጣም ነው የሚገርመው። ይሄ ወልዳ ልጄ ብላ አጥብታ አሳድገዋለች የእኛን ጌታ። እርሱም ፍጹም ልጇ ነው። በመስቀል ላይ እያለ በሞቱ ሰዓት አደራ ብሎ የሰጣት እናቱ ነች አይደለ? ስለዚህ ማርያም በኢየሱስ ዘንድ ቦታ አላት። ኢየሱስም በማርያም ዘንድ የልጅነትም ጭምር ቦታ አለው። የአምላክነትም የልጅነትም ቦታ አለው በማርያም ዘንድ። ይሄ ከፍጥረት ታሪክ ልዩ ያደርጋታል። ይህንን መካድ አንችልም። ወላዲተ አምላክ የሚለው ግን ነገረ ክርስቶስ ነው፣ ነገረ ማርያም ብቻ አይደለም። እንደውም በትልቁ ምንፍቅና የሚሆነው ይሄ ነው። ነገረ ክርስቶስን የሚያመሰቃቅልባችሁ ነገር ለራሳችሁ ለትምህርታችሁ ስትሉ ተጠንቀቁ። እውነት ለመናገር ከኛ ለመፎካከር ኦርቶዶክሶች እኮ በሚል ትምህርትን አትገንባ። ፓራሳይት ይመስል የሰው ትምህርት ላይ ትምህርትህን ገንብተ ጥያቄ ስትጠየቅ ኦርቶዶክሶች እኮ ብለህ የምትመልስ ከሆነ ይሄ ክፉ በሽታ ነው። ሱባኤ ሁሉ ልትገቡበት ይገባል። ሰሞኑን ዜድን ጨመቅ ሲያደርጉት ምን ማለት ጀመረ? እኔ ስጋት አለብኝ። ምንድነው? የተለጠጠ ነገረ ማርያም ስላለ አለ። እንዴ ክፉ ትምህርት እኮ አጠገብ ነበረ። ኢየሱስ ለዓለም አልሞተም የሚለው ኢየሱስ የሞተው ለጥቂቶች ነው፣ የሚያድነውም አስቀድመው የተወሰኑትን ነው የሚለው ክፉ ትምህርት እኮ አለ። እሱ አላሳሰባቸውም። እውነት ለመናገር አሁን እዚህ ርዕስ ላይ ሁሉም አንድ ላይ አጋንንት ነው ያለውም ያላለውም አብረው ቁጭ ብለዋል እኮ። አይገርማችሁ? ሊያውም በማናምነው እነሱ በገመቱት ገና ተለጥጧል ብለው ባሰቡት የራሳቸውን ትምህርት ሽፍት ሊያደርጉ እየጣሩ ነው። ይህን ርዕስ እኛ አንቀበልም። ነገረ ማርያም ተለጠጠ አልተለጠጠ ብለን እነሱ ከአጀንዳ ልንቀበል ማለት ነው። አረዛው ጨርስ። ኢየሱስን የካደ ማህበረሰብ እያፈራህ ነው። በጣም አንድ የተመቸኝ ብዬ ጨርሳ አንድ የተመቸኝ እንትን አማንሻሎም እኛ ወጣቶቹ ሰከን ስንል ሽማግሌዎቹ እያፈሉ ነው ብሏል። እኔ ይስማማኛል፣ ማርያምን ይስማማኛል። ደግሞ ዓለም እንትን ያደረገችውም እዚህ ጋር አንድ ያልተደረገውም ሁለቱም ገፋ ብለው በሁለት ፀጉር እንዲህ አይነት መሆን ጥሩ አይደለም። መረጋጋት ያስፈልጋል። እና አምላካችንን ስለነካችሁ ነገረ ድህነትን የሚነካ ነገር ስላነሳችሁ እንደ ቀላል ዝም እንላችሁ አንችልም፣ ይከብደናል። ይህ ትልቅ ምንፍቅና ነው። ነገረ ማርያም አይነሳም ነገረ ክርስቶስ ሲነሳ ላላችሁት ግን ራሳችሁ ይኸው አነሳችሁት። ነገረ ክርስቶስን ይነካል ዜዴ የተሳሳተው ስህተት ስትሉ ይኸው ወላዲተ አምላክ አትባልም እኮ ነው ያለው። ኢየሱስ አምላክ አይደለም አልነበረም ያለው ልጁ ያለው በቀጥታ ኢየሱስ አምላክ ነው፣ ማርያም ግን ወላዲተ አምላክ አትባልም ሲል ይሄ ነገረ ክርስቶስን ይነካል አላችሁ። እኛም ማርያምን የምናነሳት እንዲህ ነው። እሷን ወላዲተ አምላክ ናት ስንል ክርስቶስን አምላክ ነው እያልን ስለሆነ የተያያዘው በዚህ ምክንያት ነው ማለት ነው። እና ለምን ታነሳላችሁ ምናምን ሲሉ ስለሰማው ነው። ይቅር በሉኝ፣ ረጅም አወራሁ።
አይ እንትን ላጥጣችኋል የሚለው ዘዱ ያልተላጠጠውን ኢየሱስን ለምን አይናገርም? እኛ ከላጠጥን ማለት ነው። ለምን ቄርሎስ ላይ ወይም መጽሐፍ ቅዱስ ላይ ቆሞ እንትን ኢየሱስን እውነት አይናገርም? ያልተላጠጠውን ለምን አይናገርም? የእኛን ቴቶ ማለት ነው። እሱ እኮ ነው ችግሩ። ያልተላጠጠውንም እኮ አያምንም። ኢየሱስን አያምንም እንዴ? ጴንጤ የሚያምነው ያልተላጠጠውን ለምንድን ነው ማያምነው? ላጥጣችኋል ይላል እንዴ? እንዴት ነው የተላጠጠው? እንደ ማስቲካ ነው? እንደ ፕላስቲክ ነው? አዲሻ ቀጥል። ሰላም ይብዛ። ሰላም እግዚአብሔር ከኔም ከእናንተ ጋር የሚሆን። እንዴት አመሻችሁ? ሁላችሁንም ሰላም ብያለሁ። እንዴት ናችሁ? ቶኒ አለን እግዚአብሔር ይመስገን። በገነጋ ዱፍቴ ኦቦሌሶ አካማ አንተ እሺ፣ አይቶ የሆነ ነገር ልል ነበረ ለቶ ያ እስቲ የተወሰነውን እኮ ተውኩት እኮ የሆነ ሪከርድ እየሰማኝ ምንድነው ድንግል ማርያምን ሳንሰብክ ምንድነው ድንግል ማርያምን ሳናነሳ ክርስቶስን መስበክ እንችላለን አለና ዮሐንስ አሁን ድንግል ማርያምን ሳያነሳ እኮ ዮሐንስ ወንጌል ምዕራፍ 1 እስከ 14 ሰብኳል ምናምን አለ። ወይ ሎጂክ አያውቁ ወይ ደግሞ ትምህርት አያውቁ። በጣም ተቸገርን። የሆነ አንድ ግለሰብ ለማትረፍ ሲሉ ማለት ነው ለሃይማኖትም ለትምህርትም እንደማይጠነቀቁ የምታውቁት በዚያ አጋጣሚ አሁን በእነሱ አባባል ለስቴክ ዴር ሎጂክ እና እስቲ ሎጂኩን እንወሰደው እንበልና ከአብ ተወለደ ሳትል ስለ ክርስቶስ እንደው መስበክ እችላለሁ እንደማለት ነው አይደል? እንደው ከአብ ተወልዷል ማለት ሳይጠበቅብኝ ስለ ክርስቶስ ብቻ ሰብካለሁ፣ ስላሴ ሳልሰብክ ክርስቶስን መስበክ እችላለሁ። እሳቻን አርጊመንት ማለት ነው። እንደዚህ አይነት አርጊመንት ምክንያቱ ከዮሐንስ 1 እስከ 14 ከአብ ተወለደ ምናምን የሚል ስለሌለ ማለት ነው። ግን ዮሐንስ ስለ እመቤታችን አልተናገረም፣ አልሰበከም ነው። ቃል ስጋ ሆነ የሚለው እኮ ባይዘወይ በጣም ቫስት የሆነ ትምህርት እኮ ነው። ቃል ስጋ ሆነ እንዴት ሆነ? ከድንግል ማርያም ወይ ደግሞ ባይዘወይ ስለ ድንግል ማርያም ሳልሰብክ ስለ ክርስቶስ ሰብካለሁ ካል ወይም ግኖስቲክ ሆነ ትወጣታለህ። ኦፍ ኮርስ የትምህርታችሁ ምንጮች ሁሉ የመናፍቃን ማለት የፕሮቴስታንት ትምህርት ሁል ጊዜ ከተናገሩ የመናፍቅ ሶርስ አይጠፋበትም። ወይም ከድንግል ማርያም አይደለም ካልክ ወይ የኦንሊ ጂሰስ አይነት ትምህርት ትወስዳለህ። ከሰማይ የመጣ ነው ስጋው። ልክ እንደ ግኖስቲኮች አይነት ትምህርት ይዘህ ትመጣለህ። አለበለዚያ ባይነሰሲቲ ግዴታ ስጋው ከድንግል ማርያም የነሳው እንደሆነ ትመሰክራለህ፣ ታምናለህ፣ ታብራራለህ፣ ትገልጻለህ። ቃል ስጋ እንዴት ሆነ? ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ሆኑን ነስቶ ልትል የግድ ያስፈልግሃል ማለት ነው። ይህን ካላልክ ክርስቶስ እንደ ግኖስቲኮች ስጋ አልነሳም ምትሃት ነው ወደሚል ትልቅ ሄሬሲ ትገባለህ። ወይም ደግሞ ከሰማይ ይዞት የመጣ ነው መገረፍ፣ መሰቀል፣ መታመሙ ፋንተም ነው ወደሚል ትልቅ ምንፍቅና ትወድቃለህ። ይህን ሁሉ የሚጠብቅልህ ምንድነው? ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ቃል ስጋ ሆነ የሚለው የግድ ልትቀበል ያስፈልግሃል ማለት ነው። እና ይሄንን ትምህርት ለመሸፈን ወይም ደግሞ ይሄንን ክህደታቸውን ለመሸፈን ምንድነው ያሉት? አይ ከኦርቶዶክሶች አንጻር እኮ ነው የነሱ የተለጠጠ ነገረ ማርያም ስለሆነ ከኦርቶዶክሶች አንጻር ነው የተነገረው ለማለት ደግሞ ሞከሩ። በደንብ ተለጠጠ ያሉት አሁን እኔ የሚያመጡ ጽሁፍ እንኳን አንብበው እንደማይመጡ ብታውቁት ወላዲተ አምላክ የሚለው ዴፊኒሽን ሲዘረዘር ማርያም ማህደረ መለኮት ርግቤ ሌላ እያሉ ነው የሚተነትኑት። ይሄ የተለጠጠ የወላዲተ አምላክ ዴፊኒሽን ነው አለ። የወላዲተ አምላክ ትርጓሜ ነው እንዴ? ማርያም የማርያም ትርጓሜ ማርያም የሚለው ስም ትርጓሜ ሲተረጎም እንዲህ ነው ብለው የጻፉት ወላዲተ አምላክ የሚል ትርጓሜ ብለው አመጡ። እስቲ ጽሁፍ እንኳን አንብቡ የተወሰነ። ማርያም የሚለው ፊደል
ትርጓሜ ሲተነተን አባቶች እመቤታችን ማርያም የሚለው ባይዘው በጣም ብዙ አባቶች ስለ ስሙ ብዙ ትርጓሜ ሰጥተዋል፣ ብዙ ማብራሪያ ሰጥተዋል። ከነዛ መካከል ማርያም ማለት ርህርህት ማለት ነው። ማርያም ማለት ስታር ኦፍ ሲ ብለው እነ ቅዱስ ጄሮምም ራሱ የባህር ውስጥ እንቁ፣ የባህር ውስጥ ኮከብ እያሉ ትርጓሜውን ይሰጣሉ። ማርያም የሚለው የቤተ ክርስቲያናችን ሊቃውንት ይህንን ማርያም የሚለው ፊደል ሲተረጎም አመስጥረው ከምን ጋር አገናኙት? ከመቤታችን ባህሪ ከመቤታችን ግብር ጋር። ማ ማለት ማህደረ መለኮት ነው። ይህን ትቃወማለህ ማይ ብራዘር? ይህን ከተቃወምክ በኋላ ላይ እናየዋለን። ማህደረ መለኮት ነች አይደለችም እንዴ? ነች። ቀጥሎ ርግቤ ይቤላ ይላል። ርግቤ ይቤላ ማለት ርግብ የዋህ እንደሆነች ድንግል ማርያምም የዋህ ነች፣ እንደ ርግብ የዋህ ነች። አዘይንዶ ዘዴ ይህንም ትክዳለህ። ማቴዎስ ወንጌል ምዕራፍ 5 የዋሃን ብፁዓን ናቸው የእግዚአብሔር መንግስት ይወርሳሉና ይላል። እመቤታችን የዋህ አይደለችም? በጣም የሚያስደንቅ ነው። የእመቤታችን ርህርህት ነች መባሉ በጣም ነገረ ማርያም ተለጠጠ። ማይ ሴንት ኒስቶሪዮስ ሰለላሁ ዐለይሂ ወሰለም የሆነ ትምህርት እያስተማሩ የኒስጥሮስን ትምህርት ፕላስ ደግሞ የመሐመድን ትምህርት ኢየሱስ ጌታ ነው ሲባል እንደ አብርሃም ያለ ከዛ ደግሞ ስጋን እንጂ አምላክን አልወለደችም እያሉ የንስጥሮስም የመሐመድም ትምህርት አዳቅለው የያዙ መናፍቃን አቅፈ ድንግል ማርያም ርህርህት ነች። በጣም ተለጥጧል ነገረ ማርያም። አር ዩ ሲሪየስ? እየቀለድክ ነው እንዴ? እንዴ የምር በቃ ፓንች የሆነ ሄሬሲ እኮ ነው የያዛችሁት። የአንድ እንደው ንስጥሮስስ እንዲህ ያለ መንፍቅና ራሱ አልያዘም። እውነት ለመናገር የእናንተ እኮ የባሰ ነው። በእርግጥ ከመሐመድ በኋላም ስለመጣችሁ አመጣጣችሁ ከእስልምና ነው የሚመስል ክርክራችሁ በጣም የሚያስደነግጥ ከክርስቲያን የሚወጣ የማይመስል ይህ ጌታ ሲባል እንደ አብርሃም እንደተባለው ነው እያሉ የኦርቶዶክስ ነገረ ማርያም ተለጥጧል ብለህ ቀልድ ባትቀልጥ በጣም ደስ ይለኛል። ሲቀጥል እነሱ ሲነሱ የምር የኦርቶዶክሳውያን ነገረ ማርያም ተለጥጧል በሚል ነው አይደለም እኮ ባይዞ እንትናን ጌርሳምን ሰምታችሁታል? ቄርሎስ አናቴማ 12ቱ አናቴማ ላይ ድንግል ማርያምን ወላዲተ አምላክ የማይል አማኑኤልን አምላክ ነው የማይል እሱ የተረገመ ይሁን ብሏል። ይሄን አልቀበለውም አለ። ነገረ ማርያም ለጥጧል ያሉት ጀለስ ካለካ ምን እያለ ነው? የጉባኤ ኤፌሶን 12ቱ አናቴማ ራሳ ለካ ይቀበሉ። ካኒ ኢማጅን የቄርሎስ 12 አናቴማ ማለት በኤፌሶን ጉባኤ ተነርቦ በጉባኤው ተቀባይነት ያገኘ አናቴማ ነው። ሰው ሊደነግጥ ይገባል። 12ቱ አናቴማ 1 እና 3ን አልቀበልም እያለ ነገረ ማርያም ተለጥቷል። ወላሂ ነው የምትለው አንተ መቼ እግዚአብሔርን ወይም ደግሞ ክርስቶስን እንደማትሉ ተስፋ አደርጋለሁ። እንዲህ እያላቸው ኦኬ። የመጀመሪያ አናቴማ የሴንት ሲሪል ወይም ደግሞ የኤፌሶን ጉባኤ ምንድነው የሚለው? if anyone refuses to confess that the Amanuel is in truth God, አማኑኤል አምላክ እንደሆነ የማይቀበል እሺ፣ and therefore that the Virgin Mary is mother of God Theotokos፣ ድንግል ማርያምም የአምላክ እናት እንደሆነ የማይቀበል for she gave birth after a fleshly manner to the word of God made flesh let him be anathema። ምክንያቱም እግዚአብሔር ቃልን በስጋ ወልደዋለችና እሷ የአምላክ እናት ነች የማይል ቢኖር እሱ የተወገዘ ይሁን። ይህን አይቀበሉትም ወገኖቻቸው። ይህንን የመሰለ ታላቅ ምንፍቅና አድበስብሰ ነገረ ማርያም ተለጥጧል ብለ እንደው ማምለጫ ልታደርገው ትሞክራለህ። እኔ በጣም የሚያሳፍረኝ በማለት እነሱ ዞሮ እኔ ሁለቱም ወንድሞች ስማቸውን አለጥራውና በጣም ብዙ ሄሬሲዎች ስለሚናገሩ ኤክስፔክትድ ነው ከነሱ። ግን የሆነ አባቶችን እንቀበላለን እንደው የሆነ ትምህርት ላይ አባት ካላስደገፍክ ምናምን ብለው ሰውን ለመሸወል ለማስመሰል
የሚሞክሩ አንዳንድ ሰዎች እንደው ድንግል ማርያም ወላዲተ አምላክ አይደለችም ማለቱ መናፍቅ አያስብለውም ከክርስትና አያስወጣውም የሚሉ ደፋሮች ደግሞ አሉ። የምራቸው ነው። አሁን ድንግል ማርያም ወላዲተ አምላክ አይደለችም ካለ አንድ ሰው ኢሚዲየትሊ በጣም ትልቅ ምንፍቅና ውስጥ ነው፣ ከክርስትና ውጪ ነው። እንዴት? ድንግል ማርያም ወላዲተ አምላክ አይደለችም ማለት ኢሳይያስ 9:6ን አልቀበልም ውሸት ነው እያለ ነው። ድንግል ማርያም የአምላክ እናት አይደለችም ማለት ሉቃስ ወንጌል ምዕራፍ 1 ከቁጥር 40 ጀምሮ መንፈስ ቅዱስ በኤልሳቤጥ አድሮ የተናገረውን አልቀበልም እያለ ነው። ሰው ትንቢተ ኢሳይያስን አልቀበልም ሉቃስን አልቀበልም እያለ ክርስቲያን ምን አይነት ክርስቲያን? ወይም ደግሞ የምርም የሞንታነስ ተቀባዮች መሆናችሁን ግለጹልንና የሆነ ሉቃስ ወንጌል ብቻ ነው የምንቀበል። ሉቃስ ወንጌልም አትቀበሉ ማለት ዘ ኤንድ ኦፍ ዘ ዴይ ለካ ሉቃስ ወንጌል ላይ ነው ያለው። ምንድነው የምትቀበሉት? ቆይ ሲቀጥል ወላዲተ አምላክ አይደለችም ማለት ይገባችኋል? ክርስቶስ አምላክ አይደለም ማለት ነው። የተወለደው ሕፃን አምላክ አይደለም እያለ የተወለደው ሕፃን አምላክ አይደለም። የተወለደው ሕፃን አምላክ አይደለም ብለህ ከድህነት አትወጣ ማለት ይሄ ከድህነት ያስወጣ ማን የተወለደው ታዲያ? ሰው ነው። ለወት ስብሐትና እና በጣም ይህንን የመሰለ ምንፍቅና ራሳችሁን ለማጃጃል እታች ያለው የሚሰማችሁ ለማጽናናት ስትሉ ለማድበስበስ አትሞክሩ። የእናንተ ስለተለጠጠ ነው ምናምን። እኛ ቢያንስ ትምህርቶቻችን የነገረ ማርያም ትምህርታችን የታወቀ ነው። ድንግል ማርያም የነገረ ማርያም ራስ ወይም መሰረት ወላዲተ አምላክ ቴዎቶኮስ ማሂደረ መለኮት የሚለው ትምህርት ነው። የድንግል ማርያም የክብሯ ሁሉ መሰረቱ ጉልላቱ የአምላክ እናት የሚለው ከአምላክ እናት ውጪ ሊለጠጥ የሚችል ትምህርት ምንም ልታመጣ አትችልም። ባይዘው ድንግል ማርያም እንደው አምላክ አንላትም ኦፍኮርስ። ስለዚህ አምላክ እስካላልናት ድረስ ከወላዲተ አምላክ የሚበልጥ እንደው ለጠጥክ ተብሎ ከወላዲተ አምላክ በላይ ምን ልታመጣ ነው? ቆይ ትምህርት ተብሎ ድንግል ማርያምን አከበርኩ ብትል አምላክን ወልዳለች የአምላክ እናት ነች ከሚለው ትምህርት በላይ ምን ልትላት ነው? ቆይ ምን እንላታለን? እናታችን አላት። ይሄ ለእመቤታችን ክብር ሳይሆን ባይዞ ሐሳር ነው። ምኑ ክብር ነው? የኃጢአተኛ እናት መባል ለእሷ ክብሯ ነው? ምኑ ክብር ነው እንዴ? ክርስቶስ የፍጥረታት ሁሉ ባለቤት እናት ተብላ አንተ እናት ስለተባለች ምትከብር መሰለ? ወይስ ደግሞ አማላጅ መባሏ ድንግል ማርያም ትለምናለች መባሉ የሚያስከብራት ነው እንዴ የሚመስላችሁ? እንዴት ነው የሚያስከብራት? የአምላክ እናት ከሚለውና እንደው ስለኛ ትለምናለች የሚለው የትኛው ነው የከበረው? ማሰብ ለሚችል አይምሮ እንኳን ድንግል ማርያም ቅዱሳንም ሁሉ ይለምናሉ። እንኳን ቅዱሳን ይቅርና ኃጢአተኞች እኛ ኃጢአተኞች ራሱ እንለምናለን። ይሄ ክብር አይደለም። የምን መከበር ነው? በቃ ድንግል ማርያምን ሰው ፈርጦ ተነስቶ ወርዶ ወጥቶ የአምላክ እናት ከሚለው ክብር በላይ ሊያመጣ ምንም አይችልም። ማለት መላእክት ራሱ ማለት እኮ ባይዘው መላእክት ራሱ ይህንን ክብር ሊያመጡት አይችሉም። ከፍጥረት በሙሉ ፍጥረታት ሁሉ ተደምረው ይህንን ክብር ራሱ ሊያገኙት አይችሉም፣ የአምላክ እናት የሚለው ክብር። ስለዚህ ከዚህ በላይ ነገረ ማርያም ተለጠጠ ምናምን እንዴት ነው ሊለጠጥ የሚችለው? ራሱ ራሳችሁን ባትሸውዱ፣ ራሳችሁን ደግሞ በምንፍቅና ውስጥ ባታጽናኑ መልካም ነው። ኦኬ፣ ሁሉም አባቶች ድንግል ማርያም የአምላክ እናት ነች የማይል ቢኖር የተወገዘ የተረገመ ከቤተ ክርስቲያን የወጣ ነው። ይሄ ባይዘ ቤተ ክርስቲያን ከተከፈለች በኋላ ምናምን እንኳን አይደለም። ቤተ ክርስቲያን አንድ በነበረችበት ሰዓት ዓለም አቀፋዊቷ ቤተ ክርስቲያን ያስተማረችው የሰበከችው ኦኬ፣ ይሄንን የካደውን መናፍቅ ደግሞ ያወገዘችበት የታመነ ትምህርት ነው። ሰው ከዛ አንጻር ነው። በጣም ይቅርታ መምህር በረከት ገብተው በብዙ አበዛው። እግዚአብሔር ይስጥልኝ መምህር፣ እንኳን ደህና መጡ። ሰላም ብያለሁ።
ሰላም ሰላም፣ የዋዴ ሁላችሁም ሰላም ብያለሁ። ቃለ ሕይወት ያሰማልን። በጣም ደስ የሚል ሀሳብ ነው። አሚሩ እንኳን በደህና መጣህ። እንደው ትንሽ ለመጨመር ነገሩ ከኔ የቀደሙም አሉ፣ ምናልባት ከወጣው ብዬ ነው ከተፈቀደልኝ። ይቀጥሉ ማለት ነው። እሺ የእመቤታችን እኮ በቃ ወላዲታ አምላክ የሚለው ስሟ ላይ ነው ክብሯ ያለው። ቅድምም የዋድ እንዳለው ወላዲታ አምላክ ካልክ በኋላ አለማክበር አይቻልም ወይ? እንደነ ማነው ወላዲታ አምላክ መባል የለባትም እንደሚሉት ሰዎች ወጥረ መከራከር ነው ለማክበር ካልፈለክ እንጂ አላከብርም ብሎ ያመፀ ሰው ድንግል ማርያምን ማክበር አይገባም። ማክበር አልፈልግም ያለ ሰው ወላዲታ አምላክ የሚለውን ስም መተው ነው ያለበት። ባይዘወይ ወላዲታ አምላክ አትባልም የሚሉት ግሩፖች ኮንሲስተንት ናቸው። ስህተት ናቸው እንጂ ኮንሲስተንት ናቸው። በዚህ በደብል ፕሪዲስቲኔሽን ከሉትራን ይልቅ እነዚህ ሪፎርመሮቹ ካልቪኒስቶቹ ኮንሲስተንት እንደሆኑት ኮንሲስተንቱ ነው። ግን ያው ሁለቱም ስህተት ናቸው። ሎጂካል ኮንሲስተንሲ ግን እነዛኞቹ አላቸው እንደምታውቁት ማለት ነው። እነዚህም ቢሆን አሁን ሎጂካሊ ኮንሲስተንት የሆኑት መባል የለባትም የሚሉት ናቸው። ከፕሮቴስታንት ቅዱሳንን አለማክበር፣ ለድንግል ማርያም ክብር አለመስጠት፣ ቬነሬት አለማድረግ፣ ይህንን ትምህርት ካለመቀበላቸው አንጻር ወላዲታ አምላክ አንልም ብለው መከራከር ነው ያለባቸው። ለምን ካላችሁ ወላዲታ አምላክ ካሉ በቃ ስም ላይ ነው ክብር ያለው። እንደ እግዚአብሔር ታዲያ ስማቸውን ሲቀይር የነበረ ለምንድን ነው? ለምሳሌ የብሉይ ኪዳን ሰዎችንና አብርሃምን ሐዋርያትን ሲጠራ ሌሎችንም በስማቸው ስማቸው ላይ እኮ ነው ክብር ያለው። ስም እኮ ክብር ነው። እና ድንግል ማርያም ወላዲታ አምላክ ስትባል ለምሳሌ ሔዋን የሕያዋን እናት የሚል ስም ሔዋን ብሎ አዳም ሲያወጣላት ስሟ ላይ ክብሯን እየተናገረ ነው። እና በስም ላይ ክብር አለ። በቃ ሁልጊዜ ስም ላይ ክብር አለ። ወላዲታ አምላክ ቴዎቶኮስ ካለ አንድ ሰው በቃ አለማክበር አይችልም ድንግል ማርያምን። ለዛ ነው ሁሉም ጥንታውያን አብያተ ክርስቲያናት ተባብረው በድንግል ማርያም ክብር ላይ አንድ አይነት የሆኑበት ምክንያት በቃ ይህን ዶክትሪን ይቀበላሉ በጋራ ወላዲታ አምላክ የሚለውን ስም ቴዎሎጂካሊ ከተቀበሉ ቬኔሬሽኑ ክብሩ ምናምን ግዴታ አብሮ መኖር አለበት። ካልሆነ ኢንኮንሲስተንት ነው የሚሆነው። ምክንያቱም በመጽሐፍ ቅዱስ ታሪክ በአጠቃላይ የተከበሩ ሰዎች እናቶች ሁሉ የተከበሩ ናቸው። የነገስታት እናቶች ለምሳሌ አንደኛ ነገስት ምዕራፍ 2 ላይ የሰሎሞን እናት ወደ ቤተ መንግስት ስትገባ ወደ ሶሎሞን ወደሚፈርድበት ቤት ስትገባ ሶሎሞን ወንበር አስቀምጦ ዙፋን አስቀምጦ በቀኙ ነው ያስቀመጣት። በቀኝ ማስቀመጥ ማክበር ነው እናቱን። የብሉይ ኪዳን እናቶች ንግስት ናቸው፣ ኩዊን ናቸው። ከሌላው ዓለም በተለየ ሁኔታ መጽሐፍ ቅዱስ የነገስታት እናቶች ናቸው ንግስት የሚሆኑ ኩዊን የሚሆኑት፣ ያው ለእመቤታችን ምሳሌ እንዲሆኑ ማለት ነው። ሶሎሞን የክርስቶስ ምሳሌ ነው እንደምታውቁት በመጽሐፍ ቅዱስ። ምክንያቱም ሶሎሞን የአባቱን ዙፋን የዳዊቱን ዙፋን እንደወረሰ ክርስቶስም በዳዊት በአባቱ ዙፋን ላይ ለዘላለም ይነግሳል ተብሎ ተነግሮለታል። ስለዚህ ክርስቶስ በሶሎሞን መንበር ተቀመጠ ብሎ ለዘላለም መንግስት ግን ዘላለማዊ መንግስት ያለችው ተብሎ እንደተነገረ እመቤታችንም የሶሎሞን እናት በተከበረችበት ክብር ትከበራለች ማለት ነው። ስለዚህ እናት ብሎ አለማክበር አይቻልም። እና አሁን እኔ እንደው በእውነት ሰሞኑን መስማት የምፈልገው ቅድም ቶኒ ሲል በጣም ገርሞኛል። የእነሱን ነገረ ማርያም ይንገሩን እያለ ነበረ ያልተለጠጠውን። እስኪ ነገረ ማርያም ወላዲታ አምላክ ካሉ በኋላ እስከምን እንደሚያከብሯት ይንገሩን። ወላዲታ አምላክ ካሉ በኋላ ስለ ቬኔሬሽኗ፣ ስለ ክብሯ፣ በቤተ ክርስቲያን ውስጥ ስላላት ቦታ እግዚአብሔር በምን ያህል ደረጃ እንዳከበራት እስኪ ይንገሩ። ይቀጥሉበት። እንግዲህ ያው ሜሪዮሎጂ ጀምረዋል፣ ወደ ሃይ ሜሪዮሎጂ ገብተዋል። ባይዘወይ እነዚህ ቴዎሎጂ የተማሩት ፕሮቴስታንት ውስጥ ያሉት ቴዎሎጂ የተማሩት ሃይ ክርስቶሎጂን የሚቀበሉት
ሃይሜሮሎጂ ውስጥ ገብተዋል። አሁን በቃ ግዴታ ነው። ሃይ ክርስቶሎጂ ከተቀበሉ ሃይሜሮሎጂ መቀበል ግዴታ ነው። ምክንያቱም የኤፌሶን ጉባኤ ሃይ ክርስቶሎጂ ያሸነፈበት ነው። እነ ንስጥሮስ ያመጡት ዝቅ ያለ ክርስቶስን ዝቅ የሚያደርግ የሚከፍል ክርስቶሎጂ ተሸንፎ ምንፍቅና እንደሆነ ተገልጦ አይ ክርስቶስ አንድ ነው ተብሎ ቤተክርስቲያን ያወጀችበት እምነቷን የገለጠችበት ጉባኤ ነው። ከፍ ያለው ምንድነው? የተደላደለው የመጠቀው ነገር ክርስቶስ የታወጀበት ነው። የታወጀበት ስንል የተጀመረ ማለት አይደለም። ያው አሸንፎ የወጣበት ምንፍቅናዎችን የተወገዙበት ማለታችን ነው እዛ የሚቃረኑት። ስለዚህ ልክ ያ ጉባኤ ላይ ነው ድንግል ማርያም ወላዲተ አምላክ ተብሎ የታወጀበት። አሁንም የታወጀ ስንል በፊት ያልነበረ ማለት አይደለም። ከና ወዲህ ከጥንት ዘመን ጀምሮ ነበር። መጽሐፍ ቅዱስም የጌታ እናት ስለሚል ማለት ነው። ከመጽሐፍ ቅዱስ ከሐዋርያት ዘመን ጀምሮ ያለ ነው እና ሃይ ክርስቶሎጂ ግዴታ ሃይሜሮሎጂ ነው። ሃይሜሮሎጂ ያመጣል። ሃይሜሮሎጂ ደግሞ ግዴታ ቬኔሬሽን ያመጣል። ድንግል ማርያምን ማክበር ግድ ነው። በቃ ወላዲተ አምላክ ካሉ በኋላ ግድ ነው። አሁን ስለ ቬኔሬሽን ነው ማውራት ያለብን። እነሱ ጋር ተለጠጠ አልተለጠጠ ምናምን የሚለውን እንትኑን ይተውትና ወላዲተ አምላክ ካሉ በኋላ እንደማን ነው የሚያከብሯት? እንደ ንግስት ነው። ምክንያቱም ክርስቶስ ንጉስ ነው። ዘላለማዊ ንጉስ ነው የወለደችው። ምድራውያን ነገስታትን የወለዱ እናቶች በልጆቻቸው ይከበራሉ። ድንግል ማርያምን እስከምን እንደሚያከብሯት አሁን እሱን ነው መስማት የምንፈልገው ማለት ነው። እንደኛ ነች ብጽዕት ነች ምናምን የሚል የመጽሐፍ ቅዱስ ቃል እሱን እንቀበላለን ይላሉ። ግን መጽሐፍ ቅዱስ በፍጥረታት መካከል ደረጃ አውጥቷል። ለምሳሌ ስለ ዮሐንስ የተነገረ አለ አይደል? ዮሐንስ ከሴቶች ከተወለዱ ሁሉ እንደ ዮሐንስ ያለ አልተነሳም። ለሐዋርያት የተሰጠ ማዕረግ አለ። ሐዋርያት በ12ቱ የእስራኤል ነገድ ላይ ትፈርዳላችሁ የበጉ ሐዋርያት ተብሎ በከበረ ሁኔታ በኢየሩሳሌም ደጆች ላይ ስሞቻችሁ ይጻፋል። በሰማያዊት ኢየሩሳሌም ላይ ራዕየ ዮሐንስ ላይ የሐዋርያት የ12ቱ ሐዋርያት ስሞች በበሮቻቸው ላይ ተጽፎ ነበር ይላል። የሐዋርያትን ክብር ለማሳየት ነው እና ሐዋርያት የከበሩ ናቸው በተሰጣቸው ስራ የተነሳ። ዮሐንስ መጥምቅ የከበረ ነው ክርስቶስን ስላጠመቀ የክርስቶስ መንገድ ጠራጊ ስለሆነ ማለት ነው። ስለዚህ ቅዱሳን ከነቢያት ጀምሮ እስከ ሐዋርያት ዘመን ድረስ ዳዊት ለምሳሌ በጣም የከበረ ነው። ክርስቶስ ራሱ የዳዊት ልጅ እያሉ ነበር የሚለምኑት። ዳዊትን እያነሱ ከክርስቶስ መዳንን የሚፈልጉ ፈውስን የሚፈልጉ ሰዎች ዳዊትን እያነሱ የዳዊት ልጅ ወይ ማረን ይሉት ነበር። ለዳዊት ያለውን ክብር፣ እስራኤላውያን ለዳዊት ያላቸውን ክብር፣ እግዚአብሔርም ለዳዊት ያለውን ክብር ስለሚያሳይ ማለት ነው። ስለዚህ ክብር አለ። የአንዱ ክብር ከአንዱ ይበልጣል። በመላእክትም ዘንድ ሊቃነ መላእክት አሉ፣ እግዚአብሔር ዙፋን ፊት ቀርበው የሚያመሰግኑ፣ ሌሎቹ ደግሞ የሚላኩ የሚያገለግሉ የመላእክት ሃይራርኪ አለ። በቅዱሳን ዘንድ ሃይራርኪ አለ። ድንግል ማርያምን የት ቦታ እንደሚያስቀምጧት አሁን ማወቅ እንፈልጋለን ማለት ነው። ወላዲተ አምላክ ካሉ የአምላክ እናት ካሉ ዘንድ ይህ የአምላክ እናት የሚለው ስም የት ቦታ ላይ ነው የሚያስቀምጣት? በክብር በእግዚአብሔር መንግስት የክብር ደረጃ የት ቦታ ላይ ነው የሚያስቀምጣት የሚለውን አሁን ይሄ ነው በጣም እንግዲህ እንትን የሚያመጣው ኢንኮንሲስተንሲ የሚያመጣው የፕሮቴስታንት ቲዮሎጂ ላይ ኢንኮንሲስተንሲ የሚያመጣው ይሄ ነው። ሃይ ሜሮሎጂ እነሱ ጋር የለም። አያችሁ ችግሩ። ድንግል ማርያምን በተሰጣት ክብር የአምላክነት በሆነችበት ደረጃ የሚያስቀምጡበት ቦታ የለም። ስሙ ግን ደግሞ የአምላክ እናት የሚለው ግዴታ በቃ የተማሩት የቤተክርስቲያን ታሪክ የሚያውቁት የጉባኤያትን ውሳኔ የሚያውቁት እሱን ከተቀበሉ ምን ያህል ምንፍቅና ውስጥ እንደሚገቡ ይታወቃል። ስለዚህ እንትን ውስጥ ናቸው፣ ይሄ ስትራግል ውስጥ ናቸው፣ በሁለት ቴንሽን መካከል ማለት ነው። ወላዲተ አምላክ የሚለውን ብንክድ ንስጥሮሳዊነት ውስጥ እንገባለን። ወላዲተ አምላክ የሚለውን ብንቀበል ደግሞ ድንግል ማርያምን ማክበር ግድ ይለናል። ስለዚህ የትኛው ነው የሚሻል? እንግዲህ ሁለት ቡድን ነው የሚታየው። አንደኛው ኖ አይ ወላዲተ አምላክ የሚለውን እንቀበልና ከዚህ በላይ ግን አናልፍም እንበል የሚል አለ። ሁለተኛው ደግሞ አይ ወላዲተ አምላክ የሚለውን ከተቀበልን እዛ ላይ መቆም የምንችል አይመስለንም፣ ስለዚህ እዛ ላይ ስለማንቆም ይህንን ራሱ አንቀበልም እንበል። ባንቀበል ይሻላል። ወላዲተ አምላክ የሚለውን ከተቀበልን እዛ ላይ መቆም አይቻልም። ድንግል ማርያምን ማክበር፣ ድንግል ማርያም በእግዚአብሔር ዘንድ ያላትን ቦታ ግዴታ መናገር ይኖርብናል።
ስለዚህ አንቀበልም። መጽሐፍ ቅዱሳዊ ብቻ ነን እኛ። መጽሐፍ ቅዱስ በተናገረው ልክ ብቻ ነው ብለን ብቻ ያው መጽሐፍ ቅዱስ ብቻ የሚለው የፈለጉትን አቋም ለመያዝ ስለሚመች እንደዚህ አይነት ሁለት የተለያየ አቋም ነው የምናየው ማለት ነው። እና ሎጂካሊ አንልም የሚሉት ይሻላሉ። ሎጂካሊ ኮሄረንት ናቸው። በስህተት ደረጃ ሁሉም ስህተት ናቸው። ወላዲት አምላክ ካሉ በኋላ ቬኔሬት አናረግም፣ ክብር አንሰጥም የሚሉትም ክብር ሲባል የተለየ ክብር ማለት ነው። ለአምላክ እናት የሚገባ ክብር ማለት ነው። እሱንም የሚሉትም ስህተት ናቸው። ወላዲት አምላክ የሚል ስም ሰጥቶ አላከብርም፣ ከፍጥረት ሁሉ ከፍ አድርጌ አላከብርም ማለት ስህተት ስለሆነ ማለት ነው። አይ ወላዲት አምላክም አንልም ቬኔሬትም አናረግም የሚሉትም ስህተት ናቸው። በሎጂካል ኮንሲስተንሲ ከሄድን ግን ወላዲት አምላክ አንልም አናከብርም የሚሉት ይሻላሉ። ኮንሲስተንት ናቸው አትሊስት ብዬ አምናለሁ። ይህንን ሀሳብ ለመስጠት ነው። እግዚአብሔር ይስጥልኝ። ያሰማልን መምህር ዮሐዴ ሁላችሁ